የጠፋው ሀብል አደይን ሲያሳስባትና ሲያስጨንቃት የነበረው እሷም የተጠረጠረችበትና ያዘነችበት ሀብል በስተመጨረሻ ሌባዎቹ ታወቁላት። አደይ ደስ ይላታል። ኤላ በሌለበት እቤቱ ሄደው ሲፈልጉ እና ሲፈትሹ የደረሰባቸው ፍቅርና ሊዲያ እኔ በሌለሁበት እቤቴ ምን ትሰራላችሁ? ምን ታደርጋላችሁ? በማለት ለሁለቱም ጠየቃቸው። ሀብልህን ልንፈልግልህ ነው እዚህ ጥለኸው እንደሆነ ብለን የመጣ ነው ሲሉ ሁለቱም ነገሩት። ሊዲያንና ፍቅርን ደመቀ የሁለቱንም ጆሮ ጥርቅም አድርጎ ሀብሉን የት ነው ያደረጋችሁት? አንጡ በማለት ነገራቸው። ደመቀና ፍቅር በገንዘብ ተደራደሩ። ኪንጎ ፍቅርን አስጠነቀቃት። እንዲሁም ደመቀን በአደይ ዙሪያ አንድ ነገር ብታደርጉ፣ አደይን የሚጎዳ ነገር ብትፈጽሙ አንላቀቅም ሲል ነገራቸው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። አደይ ድራማ በዛሬው ክፍል ላይ ሀብሉን ለመፈለግ ኤላ ቤት ሄደው ሲፈልጉ ኤላ ድንገት ሲደርስባቸው ምን እየሰራችሁ ነው? እኔ በሌለሁበት ምን ታደርጋላችሁ በቤቴ በማለት ጠየቃቸው። ሀብሉን እዚህ ጥለኸው እንደሆነ ብለን ልንፈልግልህ ነው የመጣ ነውም ሲሉ ለሱ ይመልሱለታል። ፍቅር እንደዚያ ብላ ስትናገር ሊዲያም ቀጠል ብላ አዎ ልንፈልግልህ ነው የመጣ ነው ብላ መለሰችለት። ፍቅርን ጥርቅም አድርጎ በማስፈራራት ከቤቴ አንድ ነገር ይጥፋኝና አንቺን አለቅሽም በማለት ፍቅርን ያስፈራራታል። ሊዲያ እየተርበተበተች እንደ ፍቅር ይዘኛል ኤላ እያለች ግድግዳውን ተደግፋ ሁለቱ ይወጣሉ። ውጭ ላይ እንደሆኑ አቤት ኤላ በጣም ነው ያዘነብን እኮ አየሽ በማለት ለፍቅር ትነግራታለች። እኔሱ ያሳስበኝ መሰለሽ እንዴ? ያቺ አየሽ እሷ ናት የያዘችው ማለት ነው ሀብሉን በቃ ለአደይ ትሰጣታለች ማለት ነው ለምለም በማለት ለእሷ ትነግራታለች። ከኋላ ድንገት የሁለቱንም ጆሮ ጥርቅም አድርጎ ሀብሉን የት ነው ያደረጋችሁት? አንጡ፣ ሀብሉን ትመልሳላችሁ ወይንስ ጆሮአችሁን ልንቀልላችሁ? በማለት ደመቀ ሁለቱንም ያስፈራራ። እኛ አላየንም የምናውቀው ጉዳይ የለም በማለት አንቺ እጦጣ እየቀለድሽብኝ ነው አይደለም? አንቺ ዱቄታም ዱቄትሽን ነው የማራግፍልሽ በማለት ሁለቱንም ሲያስፈራራቸው፣ አሁንም በድጋሚ ሀብሉን ካልመለሳችሁ ጆሮአችሁን ነው የምነቅልላችሁ በማለት አስፈራራቸው። ሀብሉን የያዘችው ለምለም ናትም በማለት መለሰችለት። ለምለም ደግሞ ከአደይ ጋር ተቀምጣ ሀብሉ ይኸው ከሰጠሽኝ ጃኬት ኪስ ውስጥ ነው ያገኘሁት በማለት ትነግራታለች። በይ እስከ ዛሬም ማቆየትሽ ጥሩ አይደለምና ይህ ሀብል ከኤላ አንገት ላይ መሆን አለበት፣ ለኤላ መመለስ አለበትም ስትል ለለምለም ነገረቻት። ለምለም ሀብሉን እየፈለገው እኔ መስጠት አቅቶኝ አይደለም በማለት ለሷ ትነግራታለች። ምክንያቱም አደይን እንድትጠነቀቅና መጨረሻውን ማየት ስለፈለገ ስለ አሰብሽልኝ አመሰግናለሁ። በይ አሁን እንደምንም አስረጁና ሀብሉን ስትሄጂ ለሱ ስጪው በማለት እያወራች ድንገት ዴቭ ወደ እነሱ ይገባል። ሁለቱም ይርበተበታሉ። ከእጇ የሀብል ይወድቃል። በእጇ ትረግጥና ትደብቀዋለች። ምንድነው እግርሽን አንሺ በማለት ዴቭ ይናገራል። እግሯን ስታነሳው ሀብሉን ብድግ ያደርግና ምንድነው አልገባኝም፣ ምን እያደረጋችሁ ነው በማለት ለሁለቱም ይጠይቃቸዋል። በጣም እየተርበተበቱ ነበር። ስለ ሀብሉ እናንተ እንደማታውቁ ነው የተናገራችሁት። ሀብሉንም የወሰደው ደመቀ እንደሆነ ነው የሚታወቀው። እንዴት ሀብሉ እናንተ ጋር ሊገኝ ቻለ በማለት ለአደይም ሆነ ለለምለም ዴቭ ሲናገር ነበር። እኔም ምንም የማውቀው ጉዳይ የለም፣ አንተ እንደምታስበው አይደለም ዴቭ በማለት ይመልሱለታል። ድንገት ፍቅር ከተደራደረች በኋላ ምክንያቱም በገንዘብ እንደራደር በማለት ይዘው ነበር ደመቀን። ከተነጋገሩ በኋላ አሁን ጨዋታውን አመጣሹ በማለት ደመቀ ተናገረ። ምክንያቱም ቀጣይ በአደይ ላይ ምን ይፈጽሙባት እንደሆነ የምናውቀው ጉዳይ የለም።
ገንዘብ ሁለቱም እየተደራደሩ ነው ማለት ነው። ከዛ እየተንጦለጦለች ትሄድና ወደ ቤት አንቺ ሀብሉን የት ነው ያደረግሽው ብላ እንቅ አድርጋ ለምለምን ስታስፈራራት አንቺ ጨካኝና መጥፎ ሴት ነሽ፣ አንቺ በፈጸምሽው ይችኛዋ ልጅ አደይን የምታሰቃያት በማለት ትናገራለች። ምክንያቱም አደይ በጣም ንጹህ ነሽ፣ ግን ብልህ መሆን አለብሽ፣ ለበደሉሽ መልሰሽ አትበድልም ወይንም ክፉ አትመልሽም ብላት ነበረ። ስለዚህ ፍቅር እንደዛ ስታስፈራራ ስታመናጭቃት ባርኮቴም ይገባል። ሁሉም ተሰብስበው ነበር። ፍቅር ምን እያደረግሽ ነው በማለት ፍቅርን ይቆጣታል ወንድሟ። ይችን ለምለምን ልኳን ታስገባት በማለት ሀብሉን አንጪ በማለት አሁንም ሊዲያ ቀበጧ ትናገራለች። ሁለቱ ማለት ነው። ኤላ ምንድን ነው የተፈጠረው በማለት አሁንም እሱም እየጮሁ እያለ እሱም ግራ ግብትብት ብሎት ነበረ። የሀብሉን ነው የምትፈልገው አይደለ ብሎ ዴቭ ሀብሉን አውጥቶ እየሰጠዋል። እንዴ በማለት ሀብሉ ግራ ይገባዋል። ምክንያቱም እንዴት ሀብሉ እዚህ ሊገኝ እንደቻለ አንቺ ስለ ሀብሉ ምንድን ነው የምታውቂው ነገር በማለት እሱ ሲናገር ምንድን ነበረ ዴቭ እያላቸው ስለ ሀብሉን እንዴት አድርገው ለአንተ መስጠት እንዳለብህ ሲመካከሩ ነበረ በማለት ዴቭ ለኤላ ይመለሳል። ማለት አዝናለሁ፣ በጣም አዝናለሁኝ ከፍቅርና ከሊዲያ በላይ ይህ ሀብል ለእኔ ምን እንደሚያስፈልገኝ ምን ያህል እንደሚያስፈልገኝ ታውቂ የለ ግን አዘንኩብሽ በማለት ጥሏት ይሄዳል። ኤላ በማለት ስትናገር ፍቅር እጦጧሊት አያችሁ። ምክንያቱም ሌባ ናት አደይ፣ ሌባ ናት። እኔን እናንተ አታምኑኝም፣ የምናገረውን ነገር አታምኑም፣ ሌባ ናት እያለች ለሁሉም እየተናገረች ነበር። ባርኮቴ በጥፊ ግጥም አድርጓት ይዟት ይሄዳል። ምክንያቱም ሊያስደበድቡን ነበረ፣ ኪንጎና ደመቀ ለነሱ ነው የተደረቡት በማለት ተናገራለች። ፍቅር አሁንም በልህ ነው የምትናገረው። በኋላ ባርኮቴ ወደ ክላሷ እንድትሄድ ያደርግና አሁን እውነቱን እንድትነግሪ ይህን ነገር እውነት አድርገሽዋል ወይ በማለት ለአደይ ይጠይቃታል። አደይ ባርኮቴ እኔ ምንም የማውቀው ጉዳይ የለም በማለት ለሱ ስትመልስለት እሺ ፍቅርም ካላወቀች አንቺም ካላወቀሽ ስለ ሀብሉ ታዲያ ማን ነው የማውቀው? አሁን እውነቱን አላውቅም ማለት አይቻልም፣ እውነቱን ተናገሪ በማለት ለአደይ ይነግራታል። አደይ የተፈጠረውን ነገር ሁሉንም ትነግረዋለች። ባርኮቴ ምንድን ነው ያለው ጃኬት ውስጥ እንደተገኘ ጃኬቱም የፍቅር እንደሆነ ባርኮቴ ይናገራል። ዴቭ ምንድን ነው ያለው ይሄ ድርጊት የፍቅር ጥፋት ነው ማለት ነው በማለት ሲናገር ባርኮት እየሮጠ ወደ ክላሷ እየሄድና እሷን ጥርቅም አድርጎ ልጆቹን ምንድን ነው ባልሰሩት ነገር እንደዚህ የምታደርጋቸው ከዛሬ ልጅ ነሽ ብዬ ነበር አንቺ ያው ነሽ በማለት አንቆ ሲያስፈራራት ዴቭ ይገላግላል። ቀበጧ ምንድን ነበር? ቀጥታ ኤላ ቤት ሄዳ ኤላ በጣም እንዳሰበ እንደተከዘ፣ ምክንያቱም እንዴት በዚህ ቦታ ላይ በዚህን ሀብሉ እንደጠፋኝ ለምለም እንዴት እያወቀ ዝም ትላለች? ለምለም እንዴት በዚህ ድርጊት ውስጥ ልትገኝ ቻለች እያለ በጣም እያሰበ ቀበጧ ሄዳ ምንድን ነበር እያለችው እኔ ሳያትም ከመጀመሪያው ደስ አላለችኝ። ለአንድ ለኮተታም ሴት ብለህ ነው ወይ እንደዚህ የምታስበው? ሴት ብትሄድ ሴት ትመጣለች። ኤላዬ ደግሞ እኔ አለሁልህ አይዞህ በማለት እሱን እየደባበሰች ሀብሉን አጥልቃለት ወደ ውጪ እንውጣና እንዝናና፣ አንተን ደስ የሚልህ ቦታ በማለት ትነግሯል። እኔ ምንም ነገር አልፈልግም፣ የትም መሄድ አልፈልግም፣ ከቻልሽ ውጭልኝ በማለት እሷን እንድትሄድ ያደርጋታል። ስለ ሀብሉ ባርኮቴ ከተረዳ በኋላ ኤላን ለማረጋጋት ሞክሮ ነበር። ደረጅ ላይ ቁጭ ብላ እያለቀሰች ነበር። ይሄ ሁሉ ድርጊት እኔ ስላለሁ ነው በማለት እያለቀሰች ነበረ። አደይ ባርኮት አጠገቧ መቶ የፍቅርን ነገር እታዩ በእኔ ጣዩ አንቺ አይዞሽ እያለ አደይን እያረጋጋት እያለ እንትና እዛ እሷን ሳያባርራት ወደ ቤቷ ሄዳ ነበር፣ ወደ ፍቅረኛዋ ቤት ወደ ኤላ ቤት ለምለም። እሷ ስትገባ ሀብሉን ስታጠልቅለት ሁለቱ አንድ ጋር እንደሆኑ ታያቸውና ኤላ በማለት ስትለው ዓይንሽን እንዳላየው ከዚህ ቤት ውጭልኝ በማለት ይላታል። አንቺ
በማለት አሁንም እሷም እንድታስወጣቻት ማለት ነው። ሊዲያ ለምለምን በጣም ታዝንና ግን አንድ ነገር ልነግርህ እፈልጋለሁ እውነቱን ይህንን ያደረኩት ለአንተና ለአደይ ስል ነው በማለት ስትመለስና ባርኮቴ ጋር ባርኮትና አደይ እንደተቀመጡ ይላል። ምን ነው መጣሽ በማለት ባርኮት ይጠይቃታል። ሊዲያ አባረረችኝ በማለት ተናግረዋለች። ምክንያቱም እሷ ሁለቱ እንደተጣሉላት እሷ ባርኮቴ ጋር ኤላ ጋር ሄዳል። ባርኮት በጣም ይናደዳል። አደይን ካረጋጋት በኋላ ባርኮቴ እስከማመቻች ድረስ እዚህ ትንሽ ልቆየ በማለት ለባርኮቴ ትነግረዋለች። ባርኮቴ እዛን እሱን ሊጠይቀው ኤላ ጋር ሄዳል። ሊዲያን ዴቪድ ጣራል። ሊዲያ የለችም ብላት መለሰችለት። አደይ ለምለም አብራ እንዴት በጣም መልካምና በጣም ጥሩ ሰው በጣም ትዕግስተኛ ሆነሽ እንዴት እንደምትኖሪ ደግሞ ጥሎሽም መሄድ እንደሌለበት እያለ እየመከራት ነበር። ኤላ ቤት ሄዳለች ብላ ስትነግረው በጣም ተናደደ። እዛ ቤት ለመሄድ ሲፈልግ ባርኮት አሁን ሄዷል፣ አንተ አትሄድም ብላ አደይ ነገረችው። አሁንም ምንድን ነበር እያነሱት? እንዴትስ የቤት ሰራተኛ ልትሆኒ ቻልሽ ታዲያ በማለት ስትጠይቃት ታሪኩ ብዙ ነው በማለት ተነግራታለች። በስተ መጨረሻ ባርኮቴ የሄደ መንገድ ላይ ሊዲያን አባሮ ሊዲያ ከዛ ቤት እንድትወጣለት አድርጎ ሊዲያና ባርኮት ይገናኛሉ። ወዴት ልትሄድ ነው በማለት ስትጠይቀው ኤላ ጋር በማለት ይላታል። አረባ ኤላ አሁን ብትሄድ ማንንም አያወራም ብላ ትለዋለች። በር ይቆረቁራል። መጽሐፍ እያነበበ ጋደም ብሎ ነበር። ከፈተለት። አወሩ ስለተፈጠረው ድርጊት ለምለም እንደሌለችበት ይሄ ሁሉ ድርጊት ደግሞ የፍቅር እንደሆነ ያስረዳዋል ለኤላ ማለት። ኤላ በጣም እያዝነና በምን አይኔ ነው እሷን ይቅርታስ የምጠይቃት በማለት ይናገራል። ምክንያቱም ከአባቴ በላይ ለሷ ቦታ ልሰጣት ነበር ብሎ ተናግሯል ማለት ነው። ምክንያቱም ብዙ ጊዜ እንደ ተጎታ ስላሳለፈች አሁንም ዳግመኛ ጥልሃት ከሄደ ትጎዳለች በማለት ከአባትህ አስበልጠ ለሷ ቦታ ልትሰጣት ይገባል ብሎ ሁለቱንም ለማስማማት የሞከረው ባርኮቴ መልካሙና ጥሩ ልጅ ሁለቱንም አስማምቶ ወደ ቤት ይዞ እየሄደ እንትና ክላሷ ገብታ ሙዚቃ ከፍታ እየጨፈረች ነበር። በጣም ተናዶ ወደ ክላሷ ገብቶ ነበር። አንቺ ብሎ አደይን ስላስቀየመቻት አደይን እግሯ ላይ ወድቀሽ ይቅርታ እንድትጠይቂያት በማለት ይላታል። እኔ አልለም በማለት ትለዋለች። እንግዳውስ ፋዘር ጋር እደውላለሁ ስልክ በማለት ሲላት እሺ ብላ ወደ ሳሎን ትሄዳለች። ወደ ሳሎን ስትሄድ ሊዲያም ይቅርታ ጠይቃታለች። አደይም እንግዲህ ዴቭ ባለው መልክም ባይሆን ሊዲያ የታረቀችለት ታርቃለታለች። ፍቅር ተንኮለኛዋ ወደ ደመቃ ጋር ሄዳለች። መጣችልኝ እያት እስኪ ስታምር የኔ መለሎ በማለት ለንጉሱ ሲነግረው ይቺ በረሮ ናት እንጂ የምን መለሎ ብሎ ነበረ። እቤት መጥተህ ሀብሉን ለአደይ እንደሰጠሃት እንድትናገርልኝ ነው የምፈልገው። ከባለፈው የተሻለ ገንዘብ ነው የምከፍልህ ማለት እሱን እየነካካችሁ ጉንጩን ሰማው አሁን ነው ጨዋታውን ያመጣሽው በማለት እሱም ነግሯታል። አደይን የሚጎዳ ነገር አንድ ነገር ካደረጋችሁ አልለቃችሁም አልለቅሽም በማለት አስጠንቅቋታል። ደመቀንም ኪንጎ አስጠንቅቆ እኔና እሷ ብቻ እናውራ በማለት ሁለቱ በሀሳብ ተስማምተዋል። ቀጣይ ባርኮቴ የልጅ አዋቂ ሊያስታርቃቸው ሁለቱን ወደ ቤት ይዞ እየገባ ኤላ እየተርበተበተ በጣም ስለጎዳኋት እንዴት ነው እሺ የምትለኝ በምን አይኔ ነው የማያት ብሎ ነበር። እሷም በቅርቡ ይረሳኛል አባቱ ናቸው ጥላቴ የምወደውና የማፈቅረውን ልጅ ሚስት እዛ ሊድሩት ነው ብላ ለአደይ ነግራታለች። እና ሁለቱ እንግዲህ ስታየው ችግር የለም በኔ ጣልብ ብሎት ነበር ባርኮቴ ሁለቱን ለማስታረቅ ይዞ ገብቶ እሷም ስታየው ደስ ብሏት ኤላ ብላ ስሙን ጠርተው ነበረ። ድንገት ፍቅር ደግሞ ደመቀን ይዘው ገባች። ምን እንደሚፈጠር ያንን በቀጣይ ክፍል እናያለን። ምክንያቱም እውነቱ ይውጣ ደመቀ መጣ እያለችም ነበር አደይ። ገንዘብ አታሎት ወደ ፍቅር ይሆን ወይንስ እውነት ሀቅን ያወጣ አደይን ያድናት ይሆን? ይህንን በቀጣይ ክፍል የምናየው እየሆነ ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ።